ታላቁ ሳይንቲስት ስቲፈን ሃውኪንግ አንድ ፓርቲን አዘጋጀ 2009 ዓ.ም ካምብሪጅ ዩኒቨርሲቲ ውስጥ ብቻውን የተገኘበት አንድ ብቸኛ ፓርቲን አዘጋጅቶ ፓርቲውን አዘጋጅቶ ከጨረሰ በኋላ የጥሪ ካርዱን በተነ ፓርቲው ካለቀ በኋላ ይሄ ፓርቲ ታዲያ የተዘጋጀው አሁን ላይ ላለን የሰው ልጆች ሳይሆን ለወደፊት የሰው ልጆች በጊዜ ላይ ወደ ኋላ ተጉዘው እዛ ፓርቲ ላይ እንዲያገኙትና የፓርቲው ተጋባዥ እንዲሆኑ ለፊውቸር ጄነሬሽን ታይም ትራቨለሮች የተዘጋጀ ፓርቲ ነበር ስለ ታይም ትራቨል ልናወራ ነው ዛሬ ብዙዎቻችሁ ስለ ታይም ትራቨል እንድናወራ በተደጋጋሚ ጠይቃችሁ ነበርና ዛሬ ሰፋ አድርገን ታይም ትራቨል ፖሲብል ነው አይደለም የሚለውን ወደ ኋላ በጊዜ ላይ መጓዝ እንችላለን ወደፊትስ መጓዝ እንችላለን እንዲሁ ቲዮሪ ነው ወይስ መሬት ላይ አፕላይ መደረግ የሚችል ነገር ነው ከዚህ በፊት የተሞከሩ ሙከራዎች አሉ የሚሉና አጠቃላይ ደስ የሚል ረጅም ቶፒክ ልናወራ ነው ሰፋ አድርገን አብዛኛውን ነገሮች እናያለን ከተለያዩ ነገሮች ጋር እያነጻጸርን እናያለን ሰብስክራይብ ያደረጋችሁ ገባ በሉና እስቲ በዚህ ጉዳይ ላይ እናወራ ስለ ታይም ትራቨል ሲነሳ ያው በጊዜ ላይ ወደፊትና ወደ ኋላ መጓዝ ነውና ኮንሴፕቱ ደስ የሚል ይመስላል በጊዜ ላይ ወደ ኋላ መጓዝ ቢቻል ላይክ ብዙ ያጠፋናቸው የተሳሳትናቸው ነገሮች ወደ ኋላ ተመልሰን እናስተካክላቸዋለን ብቻ በአጠቃላይ በዚህ ጉዳይ ላይ ለማውራት መጀመሪያ ጊዜ ምንድነው ለጊዜ የነበረን አገነዛዘብ ምን ይመስል ነበር የሚለውን ነካ ለማድረግ ታይም ትራቨል ስንል እንደሚባለው ፊልም ላይ እንደምናየው ምናምን ነገር ላይክ በጊዜ ላይ ወደ ኋላ ተጉዞ ምናምን የሆነ ነገር ማድረግ አይደለም ሰፋ ያለ ኮንሴፕት ነው ብዙ ላይክ ከባድ ሆኑ ድርጊቶችን የሚጠይቅ ከባድ ሆኑ ካልኩሌሽኖችን ፕሮሰሶችን የሚጠይቅ ነገር ነውና ስለ ታይም የነበረን አመለካከት ከ1687 ጀምሮ ከሰር አይዛክ ኒውተን ሎ ኦፍ ሞሽን ጀምሮ ላይክ ታይምን እንረዳው የነበረው ታይም ከዓለም የተለየ ላይክ አይዛክ ኒውተን እንደነገረን ከሆነ ከዓለም የተለየ ነገር እንደሆነ የዓለም ፎርሶች ላይክ ግራቪቲ ሞሽን ምናምን አፌክት የማያደርጉት ዩኒቨርስ ውስጥ ሁላን የሌለ ነገር እንደሆነና በሰው ልጆች ወይም ደግሞ በየትኛውም ዩኒቨርስ ፎርስ ወይም ፕሮሰስ ኮንትሮል መደረግ የማይችል ወይም አፌክት መደረግ የማይችል ነገር እንደነበረ ነው የምናውቀው ማለትም ከሁሉም ነገር የወጣ የተለየና ኮንስታንት የሆነ መቀየር የማይችል እንደሆነ ነበር የምናውቀው ለረጅም ጊዜ በዛ መልኩ ነበር ታይምን አንደርስታንድ የምናደርገው አሁንም ብዙዎቻችን ታይምን አንደርስታንድ የምናደርገው በዛ መልኩ ነው ግን እንደዛ አይደለም እውነታው የተለየ ነው ጊዜ አንጻራዊ ነው ጊዜ አንጻራዊ እንደሆነ የነገረን ደግሞ አልበርት አንስታይን ነው ወደ አንስታይን የሪላቲቪቲ ቲዮሪ ጀነራል ቲዮሪ ኦፍ ሪላቲቪቲ እንገባለን ግን እሱን በቀላሉ ለመረዳት በሾርት መልኩ እንረዳዋለን ማለት ነው ምክንያቱም ሁሉንም ነገር በዚህ መልኩ እንድንረዳው ያደረገን አንስታይን ነው ከአንስታይን ጀነራል ቲዮሪ ኦፍ ሪላቲቪቲ በኋላ ነበር ታይም ትራቨል ኮንሴፕት የመጣው ከዛ በኋላ ነበር ታይም ላይክ እንደምናስበው ኮንስታንት የሆነ ነገር እንዳልሆነ ብዙ ነገሮችን እየቀየረው ይሄ የአልበርት እሳቤ ነውና ወይል እንዳልኳችሁ ከ1687 ጀምሮ ከሰር አይዛክ ኒውተን ሎ ኦፍ ሞሽን ጀምሮ ታይምን የምንረዳበት መንገድ ኮንስታንት ነበር ግን አንስታይን ሪላቲቪቲ ቲዮሪውን አምጥቶ የተለያዩ ነገሮችን ቀየረ ግን ከዛ ውስጥ ዋናው ላይክ ሪላቲቪቲ ቲዮሪውን አንደርስታንድ ለማድረግ የመጀመሪያው ሪላቲቪቲ ቲዮሪ የሚያስረዳን ነገር all things are measured in relation to something like ኮንስታንት የሆነ መለኪያ መስፈርት ምድር ላይ ዩኒቨርስ ላይ የለም ሁሉም ነገር በአንጻራዊነት ነው የሚለካው ነው የሚለን በሪላቲቪቲ ቲዮሪ አልበርት አንስታይን ታይምም ሆነ ሞሽን እንቅስቃሴም ሆነ ጊዜም ሆነ ማንኛውም ነገር የራሱ የሆነ ቋሚ የሆነ መለኪያ የለውም ይሄንን በዚህ ነው የምንለካው ብለን የምንለው የለውም በአንጻራዊነት ነው የምንለካው የአንድን እንቅስቃሴ አይተን ከሌላ አንጻር ጋር እያነጻጸርን ነው የምንለካውና ቋሚ የሆነ መለኪያ የለም አለን ሁለተኛው ደግሞ ስፒድ ኦፍ ላይት ኮንስታንት እንደሆነ ነው የነገረን የብርሃን ፍጥነት ኮንስታንት እንደሆነና በየትኛው መስፈርት የማይቀየር ከየትኛው ቦታ ቢለካ የብርሃን ፍጥነት የማይቀየር ነገር እንደሆነ ኮንስታንት የሆነ ነገር እንደሆነ ነገረን ይሄኛው ደግሞ የሌላኛው ሁለተኛው ጀነራል ሪላቲቪቲ ቲዮሪ ነው ሌላኛው ሶስተኛው ደግሞ nothing can go faster than speed of light ነው የሚለው ማንኛውም ነገር ከብርሃን ፍጥነት በላይ መጓዝ አይችልም ዩኒቨርስ ውስጥ በፍጥነት መጓዝ የሚችለው አንድ ነገር የብርሃን ፍጥነት ነው እሱ ጀነራሊ ወደ 300,000 ኪሎ ሜትር ፐር ሰከንድ በሰከንድ 300,000 ኪሎ ሜትር ይጓዛል ማለት ነው ኢማጂን 300,000 ኪሎ ሜትር በሰከንድ ማለት በጣም ፈጣን ነው ላይክ ምድርን
ወደ 8 ጊዜ 9 ጊዜ በሰከንድ ይዞራታል ማለት ነው። ኢማጂን እኛ በፕሌን ላይክ የ4 ሰዓት ጉዞ የምናደርገው ላይክ ከአንድ ቦታ ከአንድ ጫፍ ለመድረስ የ4 ሰዓት የ48 ሰዓት ጉዞ የምናደርገው ብርሃን ግን በሰከንድ 8 ጊዜ ይዞራታል ምድር ላይክ በዛ መልኩ እንረዳው ከተባለ ማለት ነው። ይሄን በዚህ ካነሳን ወደ ታይም ትራቨል ኮንሰፕት ከመግባታችን በፊት የአልበርት አንስታይን የአንጻራዊነት ሐሳብ ሲነሳ የምትመቸኝ አንድ ቀልዳለች። እሷ ምንድነች? አንስታይን ይሄን የሪላቲቪቲ ቲዮሪን ሲያስረዳ የሚሰጠው አንድ ምሳሌ አለ። የጋለ ብረት ምጣድ ላይ ለአንድ ደቂቃ ብትቀመጥ የአንድ ደቂቃ 1 ሰዓት ሙሉ እንደሆነ አድርጎ ይሰማካል አይደል ይላል። ያ ከምትወዳት ወይም ከምታፈቅራት ልጅ ጋር ተቃቅፋ አንድ ቦታ ላይ ለ1 ሰዓት ብትቀመጥ የ1 ሰዓት 1 ደቂቃ እንደሆነ አጥሮ ይሰማካል ብሎ ያስረዳል ማለት ነው። ሰው አንጻራዊነት ሐሳቤው ይሄ ነው ብሎ ሲያስረዳው ከማፈቅራት ልጅ ጋር የጋለው ብረት ምጣድ ላይ ተቃቅፈን ብንቀመጥስ ወደ ታይም ትራቨል ንግባና ታይም ትራቨል በፊዚክስ ሐሳቤ በቲዮሪ ደረጃ ነው ወይስ በተግባር ደረጃ ላይክ ሎ ኦፍ ፊዚክስ ይፈቅዳሉ የታይም ትራቨልን በጊዜ ላይ ወደፊትና ወደ ኋላ መሄድን ይፈቅዳሉ የሚለው ጥያቄ ከተነሳ yes ይፈቅዳል፣ በደንብ አድርጎ ይፈቅዳል። በተግባራዊነትም ላይክ እየተደረጉ ያሉ ነገሮች አሉ ነግራችኋለሁ። ግን ሁለት አይነት የታይም ትራቨል በጊዜ ላይ የመጓዝ አይነቶች ነው ያሉት እንደምናውቀው። በጊዜ ላይ ወደፊት መጓዝ ገና ሀፕን ወዳላደረገው ጊዜ ላይ የመጓዝ መንገድና ያለፈው የነበረ ጊዜ ላይ ደግሞ ወደ ኋላ ተመልሶ መሄድ መቻልና እዛ ጊዜ ላይ ያለፈው ጊዜ ላይ ተገኝቶ የነበረን ነገር የመቀየር አቅም ራሱ ማግኘት መቻል ነው ማለት ነው። ይሄ መንገዱ እንዴት ነው ለሚለው ላይክ ትራቨሊንግ ትሩ ዘ ፓስት በጣም አስቸጋሪ ሆኖ ኮንሴፕት ነው። ላይክ ሀፕን የሚያደርግ ላይክ ፖሲብል አይደለም ይላሉ ብዙዎች፣ ግን ፖሲብል የሚሆንበት መንገድ አለ ይላሉ። ከዛ ውስጥ ቅድም መጀመሪያ መግባችን ላይ ያለው ስቲፈን ሃውኪንግ ያዘጋጀው ፓርቲ ምክንያቱ የነበረው በጊዜ ላይ ወደ ኋላ መጓዝ ላይክ ትራቨሊንግ ትሩ ዘ ፓስት ፖሲብል እንዳልሆነ የማይቻል ነገር እንደሆነ ለማሳየት ነው። ምን አለ? ፓርቲውን ካዘጋጀ በኋላ የጥሪ ካርዱን ወይም ደግሞ ኮኦርዲኔሽኑን የታይም እንትኖቹን ቦታዎቹን ኤቭሪቲንግ አድርጎ በዚህ ቦታ በዚህ ጊዜ በዚህ ሰዓት መገኘት የምትችሉ ታይም ትራቨለሮች እዚህ ፓርቲ ላይ መገኘት ትችላላችሁ አለ። that means የወደፊት ታይም ትራቨለሮች እዛ ቦታ ላይ መገኘት ነበረባቸው። ስላልመጡና ስላላየናቸው በጊዜ ላይ ወደ ኋላ መጓዝ አይቻልም የሚል ሐሳብን ይዞ በዚህ ላይ ጸንቶ ቆይቶ ነበር ለረጅም ጊዜ። ከዛ በኋላ በተለያዩ ምክንያቶች ያንን ያስቀየሩት የተለያዩ ሐሳቦች ወጥተው ነበር። ግን አንስታይን ሪላቲቪቲ ቲዮሪው ላይ የሚነግረን ምንድነው? በጊዜ ላይ ወደፊት መጓዝ ፖሲብል እንደሆነ ይነግረንና በጊዜ ላይ ወደ ኋላ መጓዝ ግን በጣም አስቸጋሪ በሆነ መልኩ በጣም በጠባብ እድል እንደሚቻል ነው የሚነግረን። ለሱም ደግሞ የተለያዩ በጣም ውስብስብ የሆነ ነገር ነው። እዛ ውስጥ መግባት አያስፈልግም። እኔም ብዙም ግልጽ አይደለም ለኔም ለብዙዎችም ግልጽ አይደለም። በወርም ሆል ውስጥ በብላክ ሆል ውስጥ ጊዜን አጥፈን ምናምን በዛ መልኩ ነው ወደ በጊዜ ላይ ወደ ኋላ መጓዝ የምንችለው ብሎ ነው የሚያስበውና ይሄም አንዱ በጊዜ ላይ ወደ ኋላ የመጓዝ ሐሳብ ላይ ያለ አንድ ነጥብ ነው። ግን እዚህ ላይ የሚያጠያይቀው አንድ ነገር አለ። በጊዜ ላይ መጓዝ አልበርት አንስታይን እንደነገረን ፖሲብል የሚሆንባቸው እድሎች ሰፊ ናቸው፣ መንገዶች አሉ ብሎናል። ግን አንድ ጥያቄ እንድናነሳ ያደርገናል እዚህ ጋር። እሱ ምንድነው? በጊዜ ላይ ለምሳሌ ወደ ኋላ እንጓዝ I think the grandfather paradox ነው የሚመስለኝ ይሄን ምሳሌ። በጊዜ ላይ ወደ ኋላ መጓዝ እንቻልና እናትና አባታችንን የሚገናኙበትን እድል እናቋርጠው። አሁን ለምሳሌ እኔ በጊዜ ላይ ወደ ኋላ መጓዝ ብችልና እናቴና አባቴ የተገናኙበትን እድል ባጠቦና እንዳይገናኙ ባደርግ እኔ አልፈጠርም አልወለድም ማለት ነው። እኔ ካልተወለድኩ ደግሞ እንዴት ነው በጊዜ ላይ ተገኝቼ ያንን ነገር ሀፕን እንዲያደርግ ያደረኩት? ይሄ እንግዲህ በጣም ውስብስብ የሆነና አከራካሪ የሆነ ነገር ነው ማለት ነው። ተረስታችሁኛል። አሁን ለምሳሌ የስቲፈን ሃውኪንግን ፓርቲ እናንሳውና አሁን ስቲፈን ሃውኪንግ በጊዜ ላይ ወደ ኋላ መጓዝ የሚችሉ ሰዎችን ጋበዛል ፓርቲውን አዘጋጅቶ። እነዛ ሰዎች በጊዜ ላይ ወደ ኋላ ተጉዞ መጡና ያን ፓርቲ እንዳያዘጋጅ ቢያደርጉት እንዴት ይጋብዛቸዋል? ያን ፓርቲ እንዳያዘጋጅ እንዲቀር የሆነ ምክንያት ፈጥረው የሆነ ችግር ፈጥረው ያን ፓርቲ ላይክ ፌል እንዲያደርግ ቢያደርጉት እንዴት ተጋብዘው እንዴት ያን ኮኦርዲኔሽን አግኝተው በጊዜው ላይ ይመጣሉ? ማለትም በጊዜ ላይ ወደ ኋላ ተመልሰን በጊዜ ላይ የነበረን ነገር ማስተካከል ማበላሸት የምንችል ከሆነ ፊውቸራችንንም ስለሚያበላሸው
ውስብስብ ውጥንቅጡ የገባ የወጣ ነገር ውስጥ ይከተዋል ማለት ነው። በጣም የሚያወዛግብ ነገር ነው traveling to the past። ሌላው የጊዜን ጉዳይ ለመረዳት ወደ ፊውቸር ትራቭል እንዴት እንደምናደርግ እሱ ላይ እንመጣለን። እዚህ የፓስት ዋን ላይ ያሉት ዋና ዋና ነገሮችን እናንሳው ብዬ ነው። ሌላው ደግሞ ምንድነው ወደ ኋላ የመጓዝ እሳቤ ላይ የሚመጣ አንድ ነገር አለ። እሱ ምንድነው ታይም በሌላ ዳይሜንሽን ፎርዝ ዳይሜንሽን ቢንግ 5 ዳይሜንሽን ቢንግ የሚባሉ ፍጥረታት ይኖሩ ይሆናል ተብሎ ይታሰባል። አሁን ለምሳሌ ኢንተርስቴለር ፊልምን አይታችሁ ከሆነ ያላያችሁ ሰዎች ስፖይለር አለርት እንዳላበላሽባችሁ ፊልሙ ቴዘራክት የሚባለው ብላክ ሆል ውስጥ ገብቶ ኩፐር ጊዜን በተለየ መልኩ ይሄ የሚጋልብበት ከዚህ ወደዛ እየሄደ ያለፈውን ጊዜ ፊዚካል ቲንግ ሆኖ ጊዜን በሌላ መልኩ እኛ ከምንረዳው መልኩ በሆነ መንገድ አግኝቶት ነበርና ይሄና እሳቤ ምን ይሉታል 5 ዳይሜንሽን ቢንግ የሚባሉ ወደፊት ፍጥረታት ወይም ደግሞ ሌሎች አይነት ፍጥረታት ጊዜን እኛ በመንረዳው መልኩ እኛ በመናየው በመናገኘው መልኩ ሳይሆን የሚያገኙት እንደ ተራራ የሚወጡበት ምንም ይሉበት እንደፈለጉ አክሰስ የሚያደርጉበት ኦፕሽን ያላቸው ፍጥረታት ሊኖሩ ይችላሉ ብሎ ይታሰባል ዩኒቨርስ ላይ ማለት ነው። ጊዜን በሌላ መልኩ አክሰስ የሚያደርጉት እንግዲህ እነሱ ፈጣሪም ሊሆኑ ይችላሉ እና በዛ መልኩ ኢንተርስቴለር ላይ ሄዶ ጊዜን ያለፈውን እያየ ከቦታ ቦታ እየተንቀሳቀሰ ያለፈው ጊዜ በ5 ዳይሜንሽን ነው በ4 ዳይሜንሽን ይመስለኛል መልኩ ጊዜን አግኝቶት በጊዜ ላይ ወደፊት ወደ ኋላ ሲመላለስ ነበር ማለት ነው። በዚህ መልኩ ፖሲብል የሚሆንበት እድል አለ የሚሉ እሳቤዎች አሉ። ግን ይሄም በራሱ በጣም አስቸጋሪ ነው። ፊልሙ ላይ ካያችሁት በወርም ሆል ውስጥ ሄደው ሌላ ጋላክሲ ውስጥ ሄደው ከዛ ብላክ ሆል ውስጥ ገብተው ነው ይሄንን ቴዝራክት የሚባለው ያገኙት ማለት ነው። በጊዜ ላይ ወደ ኋላ መመለስ ከፈለግን እንደምናስበው የሆነች ማሽን ውስጥ ገብተን ምናምን እንዲህ ብለን አይደለም እንመለሰው። ፕሮሰሱ በጣም አስቸጋሪ ነው። ሌላው እንዳልኳችሁ በወርም ሆል ውስጥ መግባት ነው። ወርም ሆል ውስጥ ገብተን በወርም ሆል ውስጥ ወደ ኋላ በጊዜ ላይ መመለስ የሚቻልበት ሐሳብ እንዳለ የሚያነሱም አሉ። ወርም ሆል ምንድነው ካላችሁ ሩቅ ያለ ስፔስን ዲስታንስን የሚያጠብና የሚያገናኝ የአልበርት አንስታይን ሌላ ሐሳብ ነው። እዚህ በጊዜ ላይ ወደ ኋላ የመመላለስ ሐሳብ ሌሎች ፍጥረታት የሚለውን ካነሳው አይቀር አንድ ላነሳላችሁ የምፈልገው ነገር አራይቫል የሚል ፊልምን አይታችሁት ከሆነ አራይቫል የሚል አንድ ፊልም አለ እንደ ኢንተርስቴለር ሆኖ ግን የተለየ ነው። ምንድነው እዛ ፊልም ላይ ያገኙት ሐሳብ ከዚህ ጋር የሚያያዝ ምንድነው ሌሎች ፍጥረታት ፊልሙ ላይ ወደ ምድር ይመጣሉ። ወደ ምድር ይመጡና የተለያዩ ቦታ ላይ ያርፋሉ ምን ይላሉ። ከዛ በኋላ እንደምናስበው አይነት ኤሊየኖች አይደሉም የተለዩ አይነት ነገሮች ናቸው እና የፊልሙ ዋና ኮንሴፕት የነሱን ቋንቋ መተርጎምና ከነሱ ጋር ለመግባባት መሞከር ነበር። ምንድነው የፈለጋችሁት የሚለው ላይ ነው ፊልሙ የሚያተኩረውና የሚግባቡበት መንገድም የተለየ ነበር። እንዲሆነ የሚረጭ ነገር እየረጩ ነው የሚያወሩት ማለት ነውና ያንን አንዲት የቋንቋ ፕሮፌሰር እሱን ለመተርጎም ስትሞክር የሚያሳይ ፊልም ነውና ከዚህ ከረጅም የመተርጎም ሂደት በኋላ ምን የሚል መልእክት ይዘው ነው የመጡት። የምንሰጣችሁ አንድ ስጦታ አለ። በዛ ስጦታ ደግሞ ለውጣችሁ የምትሰጡን አንድ ነገር አለ። እሱ ምንድነው ከ3000 ዓመታት በኋላ የኛ ምድር አደጋ ይገጥማታል፣ ችግር ይገጥመናል። ያኔ የሰው ልጆች እርዳታ የሚያስፈልገን ጊዜ ይመጣል እና በሱ ስጦታ ደግሞ እኛ መልሰን የምንሰጣችሁ ምንድነው በጊዜ ላይ ወደ ኋላ መሄድና መመለስ የምትችሉበትን መንገድ እንሰጣችኋለን የሚል ሐሳብ ነው ያነሳሉ ማለት ነው። ሜቢ ሌሎችም እንደሚያነሱ ፕሮባብሊ ሌሎች ፍጥረታት ሌሎች አካላት ፊገር አውት አድርገውት ወይም ደግሞ ካልኩሌሽኑን አግኝተውት በጊዜ ላይ ወደ ኋላ ወደፊት መመላለስ የሚችሉበት መንገድ ሊኖር ይችል ይሆናል። አሁን ላይ እኛ እስካሁን ያደረግነው ምንም ነገር የለም። ሌሎች አንዳንድ ሐሳቦች አሉ እሱ ነግራችኋለሁ። ግን ወደፊት we don't know future generation የሚፈጥረው ነገር አይታወቅም። ሌላው በጊዜ ላይ ወደ ኋላ መመለስ ሲነሳ አንድ ደስ የሚለኝ ነገር አለ። ፖሲብል የሆነና እውነታ የሆነ ከዚህ በፊት ያወራችሁ ነገር ነው። እሱም ከዋክብትን ማየት ነው። ከዋክብትን ስናይ በጊዜ ላይ ወደ ኋላ እየተመለሰን ነው። ታይም ትራቭል እያደረግን ነው። ወጣችሁ አደባባይ ላይ ወጣችሁ በምሽት ከዋክብቶችን ፀሐያትን ሰጥቷቸው በጊዜ ላይ ወደ ኋላ እየተመለሳችሁና የዩኒቨርስን የጥንት ታሪክ እንደ አዲስ እያያችሁ
ማለትም ብርሃን የከዋክብት ብርሃን እኛ ጋር ለመድረስ ሚሊዮን ዓመታትን ነው የሚወስድባቸው ማለትም የከዋክብቱ የሚሊዮን ዓመታት ታሪክ ነው ወደኛ እየመጣ ያለው ቀና ብለን ሰማይን ስናይ ከዋክብትን ስናይ በጊዜ ላይ ወደ ኋላ እየተጓዝን ያለፈን የነበረን ታሪክ እያየን ነው እንጂ አሁን ላይ like presentን እያየን አይደለም like traveling through the past ሲባል በቦታ ላይ መንቀሳቀስ ብቻ ሳይሆን ይሄን አንዱን ያካትታል ከዋክብትን ባያችሁ ቁጥር በጊዜ ላይ እየተጓዛችሁ ወደ ኋላ እየተጓዛችሁና ታሪክ እያያችሁ እንደሆነ ተረዱት እና like ለመጨረሻ አንድ እዚህ ላይ አንስተን የምንዘጋው ነገር the past still exists in the universe የሚል አንድ ያስኩት እንትና ነጥብ አለ እሱ ምንድነው በጊዜ ላይ ወደ ኋላ መጓዝ ባንችል እንኳን አንድ ነገር አለ እሱ ምንድነው ጊዜ like ያለፈ ጊዜ አልፎ ጠፍቶ አልቀረም like still ዩኒቨርስ ውስጥ ኤግዚስት ያደርጋል የሚል ሐሳብ ያለ እሱ ምንድነው እንዳልኳችሁ ያለፈ የከዋክብት ታሪክ የጥንት ታሪካቸው በዩኒቨርስ ውስጥ ወደኛ እየመጣ ስናየው ዩኒቨርስ ውስጥ የጥንት ታሪካቸው ነው ያያየን ያለነው ማለትም የጥንት ታሪካቸው ጠፍቶ አልቀረም እንደዛው ሁሉ የኛም የጥንት ታሪክ ያደረገን የነበረው ነገር በሙሉ በብርሃን ነጸብራቅ ዩኒቨርስ ውስጥ ኤግዚስት ያደረገ እየተጓዘ ኤግዚስት አድርጎ ለዘላለም ይኖራል አይጠፋም ማለት ነው እዚህ የነበረው ፓስቱ ላይ የመጓዝ ካልኩሌሽን ማግኘት ከቻለ ኤግዚስት ያደረገው ያልጠፋው የትላንት ፓስታችን ላይ ወደ ኋላ ተመልሰን መጓዝ እንችላለን ማለት ነው that means ታሪካችን አልጠፋም still ኤግዚስት ያደርጋል ሌሎች ፍጥረታት ኤሊየኖች ሌላ ፕላኔት ላይ ሆነው ወደኛ በተለያዩ በተራቀቀ ቴክኖሎጂ like ወደኛ ማየት ቢችሉና የጥንት ታሪካችንን ማየት ይችላሉ ማለት ነው እኛ ከዋክብቶች እንደምናየው ስለዚህ አሁን የጥንት ታሪኮች የዳይኖሰሮች ታሪክ የምድር ታሪክ ምድር ፎርም ስታረግ ምን ስትል እነሱ ታሪኮች still ዩኒቨርስ ውስጥ ኤግዚስት ያደርጋሉና ይሄ ነው ዋና ነጥቦቹ ወደ ፓስት ትራቭል ማድረግ ይቻላል ለሚለው እስካሁን ድረስ ምንም ፖሲብል የሆነ ፍንጭም የለም we don't know ወደፊት ፊገር አውት ልናደርገው እንችላለን የተለያዩ የተራቀቁ ቴክኖሎጂዎች እየመጡ ነው ኳንተም ኮምፒውተር እየመጣ ነው AGI እየመጣ ነው አርቲፊሻል ጀነራል ኢንተለጀንስ እነዚህ ነገሮች ማናቃቸው አዲስ ሐሳቦች አዲስ ካልኩሌሽኖች ሊሰጡን ይችላሉ በዚህ መልኩ እንረዳው እና አሁን ወደ traveling into the future like ወደፊት በጊዜ ላይ መጓዝ የሚቻልበት መንገድ ምንድነው ወደሚለው እንግባ well when it comes to like በጊዜ ላይ ወደፊት የመጓዝ መንገድ like possible ነው ወይ ይቻላል ወይ ለሚለው በደንብ ይቻላል ይሄ የፊዚክስ ህጎች ምኖች የሚፈቅዱት ቲዮሪዎች የሚያሳዩትና የተለያዩ ማሳያችሁ ያደረግናቸው ምድር ላይ happen ያደረጉ ነገሮች still happen ያደረጉ ያሉ ነገሮችም ያንን ነው የሚያሳዩና በመጀመሪያ ልንረዳ የሚገባው ነገር እኛ በመንኖርበት አሁን ኤግዚስት በመናደርግበት ይሄን በመወራበት ሰዓት ትራቭል ያደረግን ነው በጊዜ ላይ ግን እኛ ትራቭል ያደረግን ያለ ነው በሰከንድ አንድ ጉዞ ነው like በየሰከንዱ every second ነው ትራቭል ያደረግን ያለ ነው በጊዜ ላይ ጥያቄው አሁን ቀድመን መገኘት ያለፈ like ወደፊት ጊዜ ላይ ቀድሞ የመገኘት ጥያቄ ነው ታይም ትራቭል እንጂ still we are traveling like slow by slow ማለት ነው በሰከንድ ትራቭል ያደረግን ነው every second ማለት ነው ግን ጥያቄው like የወደፊት የሚመጣ ጊዜ ላይ መጓዝ የሚቻልበት መንገድ ነው እሱ እንዴት ነው ፖሲብል የሚሆነው ለሚለው እንዳልኳችሁ ቅድም እንዳነሳ ነው ታይም ኮንስታንት አይደለም አንጻራዊ ነው ማለት ጊዜ ለኔና ሌላ ዓለም ላይ ያለ ሰው ጊዜን ኤክስፒሪየንስ የሚያደርግበት መንገድ አንጻራዊ ነው ከኔና ከሱ አንጻር ነው የሚለካው እንጂ ኮንስታንት የሆነ ጊዜ የለም ምድር ላይ ማለት ነው አንድ ኮንስታንት የሆነ ነገር የብርሃን ፍጥነት ብቻ ነው ማለት ነው ጊዜ በሁለት ነገሮች እንደ አንጻራዊነቱ እንዳነሳ ነው በሁለት ነገሮች አፌክት ይደረጋል ይቀየራል ይጠመዘዛል ይታጠፋል ማዘግየት ማፍጠን የሚቻልበት መንገድ አለ እነዚህ ሁለት መንገዶችም ደግሞ ግራቪቲና ትራቭሊንግ ነው ስፒድ ማለት ነው ስፒድና ግራቪቲ ነው በዩኒቨርስ ውስጥ በፍጥነት መጓዝ በቻልን ቁጥር ወይም ደግሞ ዩኒቨርስ ውስጥ ግራቪቲው ኃያል የሆነ ማስ ክብደት ያለበት ቦታ ላይ ጊዜ ሁኔታውን ይቀይራል ጊዜ የነበረውን መንገድ ይቀይርና ይለወጣል ማለት ነው when it comes to gravity ለምሳሌ ብላክ ሆሎች ምንላቸው የተለየ ኃይለኛ ግራቪቲ ያላቸው የስበት ኃይላቸው ከምድር ከፀሐያት የተለየ ነው ትላልቅ ናቸው አንድ ብላክ ሆል ዙሪያ ላይ ኦርቢት የምታደርግ አንዲት ፕላኔት ብትኖርና እዛ ፕላኔት ላይ የሚኖር አንድ ሰው ቢኖር ያ ሰው
ጊዜን ኤክስፒሪየንስ የሚያደርግበት መንገድና እኛ ኤክስፒሪየንስ የምናደርግበት መንገድ የተለየ ነው። ምድር እዛ ብላክ ሆል ላይ ኦርቢት የሚያደርገው ያ ፕላኔት ላይ የሚኖረው ለምሳሌ ኢንተርስቴለር ላይ ብላክ ሆልን ጋርጋንቹላን ብላክ ሆሉን ኦርቢት የምታደርገው ኢንተርስቴለር ፕላኔት ላይ ሲሄዱ እና ኩፐር ዋና ካራክተሩ እነሱ 1 ሰዓት እዛ ፕላኔት ላይ ሲያሳልፉ እኛ ምድር ላይ ግን ያለፈ የነበረው 7 ዓመት ነበር። እንደዛ ሁላ ግራቪቲው ከዛም የሚበልጥ ኃይለኛ የሆነ ግራቪቲ ላይ ኦርቢት የሚያደርግ ሌላ ፕላኔት ቢኖርና እዛ ብላክ ሆል ላይ የሚኖሩ ሰዎች ቢኖሩ ጊዜያቸው ለነሱ 1 ደቂቃ እኛ ጋር 1000 ዓመታት ሊሆን ይችላል፣ ሚሊዮን ዓመታት ሊሆን ይችላል ማለት ነው። ሶ እንደየግራቪቲው ሁሉ ጊዜ ግራቪቲ ላይ ይለዋወጣል። ይሄ በትልቁ አራቀን እዛ ድረስ መውሰድ አያስፈልግም። አንስታይን እንደሚነግረን ከሆነ ላይክ 2 ደረጃ ላይ 2 ሰዓታትን ብናስቀምጥ 2 ሰዓቶችን ብናስቀምጥ እና ያ ከታች ያለው ሰዓት ላይክ እና ከላይ ያለው ሰዓት ቲክ የሚያደርጉበት መንገድ እኩል አይደለም። ከታች ያለው ሰዓት ለሴንተር ኦፍ አርዝ ለምድር ለሴንተሯ ስለሚቀርብ ቲክ የሚያደርግበት መንገድ ስሎ ይሆናል። ግራቪቲ ሃይ በሆነ ቁጥር ጊዜ ላይክ ስሎ እየሆነ ይመጣል ማለት ነው። ሶ ግራቪቲ አንዱ የጊዜን መለወጫ መንገድ ነው። ጊዜን የመለወጥ አቅም ያለው ታይም ዳይሌሽን መፍጠር የሚችል ነገር ነውና በዛ መልኩ የታይም ሁኔታ የተለያዩ ፕላኔቶች ላይ ይቀያየራል። የተለያዩ ፕላኔቶች ላይ የተለያየ አይነት ማስ አለ፣ የተለያየ አይነት ግራቪቲ አለ። ሶ ያ ግራቪቲ የተለያየ አይነት ጊዜ ይሰጠናል። ያም ማለት የተለያየ አይነት የጊዜ መጓዣ መንገዶች ሊኖረን ይችላል ማለት ነው። አሁን ለምሳሌ እኛ ምድር ላይ የሚኖር አንድ ሰው ሌላ ብላክ ሆል ላይ ኦርቢት የምታደርግ ፕላኔት ላይ ብንልከውና እዛ ፕላኔት ላይ ደርሶ ላይክ ለ1 ሰዓት ለ2 ሰዓታት ቆይቶ ወደኛ ፕላኔት ለመመለስ ቢወስንና ቢመጣ ላይክ ታይም ትራቭል አድርጓል ሊትራሊ። ምክንያቱም እዛ ፕላኔት ላይ ለ1 ሰዓት ያሳለፋት ሰዓት ምድር ላይ ግን ለሚሊዮን ዓመታት አልፎ ሊሆን ይችላል። ላይክ በጊዜ ላይ ትራቭል አድርጋችሁ መጣችሁ ማለት ነው። 1 ሚሊዮን 2 ሚሊዮን ዓመታትን በ1 ሰዓት አሳጠራችሁት ማለት ነው። ላይክ ታይም ትራቭል አድርጋችሁ። ይሄ ላይክ ምንም አከራካሪ ሆነ ግልጽ የታይም ትራቭል መንገድ ነው። ሶ በዚህ መልኩ ታይም ትራቭል ማድረግ ይቻላል። በግራቪቲ ታይም አፌክት ሲደረግ በዚህ መልኩ ነው የተለያዩ ፕላኔቶች ላይ ማለት ነው። ግን ላይክ በዚህ መልኩ ትራቭል አድርጋችሁ ሌላ ላይክ ብላክ ሆልን ኦርቢት የሚያደርግ ግራቪቲ የተለየ ፕላኔት ላይ ሄዳችሁ ለ1 ሰዓት ቆይታችሁ ምድር ላይ ስትመጡ ሚሊዮን ዓመታት አልፎ የሰው ልጆች ቋንቋ ተቀይሮ ምን ብለው ኤሊየን ነው የምትሆኑት ማለት ነው። ለ1 ሰዓት ሌላ ፕላኔት ላይ ቆይታችሁ ስትመጡ ላይክ የሰው ልጆች አያውቋችሁ ማንህ ነው የምትባሉት። ላይክ ኢንተርስቴለር ላይ እንዳየነው ኩፐር ለዛች ሰዓታት ቆይቶ ሲመጣ 120 ምናምን ዓመታት አልፎት ነው የመጣው። ሰው አያውቁትም ላይክ በዙሪያው የነበሩ ሰዎች ማለት ነው። ሶ በዛ መልኩ ግራቪቲ አፌክት ያደርገዋል ማለት ነው። ሶ ስፒድ እንዴት ነው አፌክት የሚያደርገው ከሚለው በፊት የግራቪቲን በደንብ ላይክ አጠንክራችሁ እንድትይዙ የምፈልገው ነገር ላይክ ግራቪቲ ኃይለኛ የሆነ ማስ ያለበት ቦታ ላይ ስንገኝ ጊዜያችን ስሎ ይሆናል ለኛ። ማለትም ከሌሎች ፐርስፔክቲቭ አንፃር ምድር ላይ ያሉ ሰዎች አሁን እዛ ፕላኔት ላይ ያለን ሰው ብናየው ጊዜው ስሎ ሆኖ እየቆጠረ ነው የምናየው። አይሄድም አይፈጥንም ማለት ነው። ቀስ እያለ ነው የሚሄደው። እዛ ኃይለኛ ግራቪቲ ያለው ብላክ ሆል ላይ ያለው ሰው ግን ምድርን ቢመለከታት ማለት ነው ወይም የምድርን ጊዜ ማየት ቢችል ምድር ላይክ እየፈጠነች ነው የሚያየው። እንዲ ኳስ ላይ ምናምን ነገር ፋስት ፎርዋርድ ስናደርገዋል አይደለ? እንደዛ እየፈጠነች ነው የሚያያት ማለት ነው። ሶ ላይክ ግራቪቲያችን ከዛ ግራቪቲ የተለየና ያነሰ ስለሆነ በዚህ መልኩ ጊዜ እኛ ጋር ይፈጥናል። እዛ ጋር ደግሞ ግራቪቲው ሃይ ስለሆነ ጊዜ ይቀዘቅዛል ማለት ነው። ሶ ግራቪቲ ታይምን በዚህ መልኩ አፌክት ያደርጋል ማለት ነው። ወደ ስፒድ ስንመጣ ላይክ ስፒድ ማለት ትራቭሊንግ። ወደ ስፒድ ስንመጣ ሁለተኛው ነጥብ ትራቭሊንግ ላይክ በስፒድ ኦፍ ላይት ትራቭል ማድረግ የሚል ሐሳብ ይመጣል። ግን ማንኛውም ነገር በስፒድ ኦፍ ላይት መጓዝ አይችልም። በብርሃን ፍጥነት መጀመሪያ ላይ ያነሳናቸው የአንጻራዊነት ሶስቱ ዋና ነጥቦች ላይ የመጨረሻው ነጥብ ምን ነበር? በብርሃን ፍጥነት ምንም ነገር መጓዝ አይችልም የሚል ነገር ነው። ሶ ግን ላይክ ታይምን አፌክት የምናደርገው በብርሃን ፍጥነት መጓዝ ስንችል ነው የሚል ሐሳብ ያለ። ግን ያ ብቻ አይደለም። 99.9999% በብርሃን ፍጥነት መጓዝ ከቻለ ስቲል ታይምን አፌክት እናደርገዋለን። ያ ብቻ ሳይሆን ከዛም ባነሰ መልኩ ብንጓዝም ግን ታይምን አፌክት እናደርገዋለን። የጊዜያችን ላይክ ስሎ የሆነ ጊዜን እያሳጠረን እንመጣለን። ግን ላይክ
በብርሃን ፍጥነት መጓዝ ከቻልን ደግሞ የሚልሳብ ያለ ታይም ይቆማል ጊዜ ለኛ ይቆማል ማለት ነው በብርሃን ፍጥነት መጓዝ አይቻልም ግን ጊዜ የሚባል ነገር አይኖረንም ማለት ነው እንደ አንስታይን ስፔስ ታይም እሳቤ ከሆነ ሶ እንበልና 99.99% በብርሃን ፍጥነት የሚጓዝ 100% መጓዝ አይቻልም ብለናል መጓዝ የሚችልን ስፔስ ክራፍት ብንገነባና በዛ ስፔስ ክራፍት ወደ ሌላ ፕላኔት ለመጓዝ ብንነሳ ወይም በስፔስ ውስጥ መጓዝ ብንጀምር ጊዜ ለኛ በጣም እያጠረ ላይክ ኦልሞስት እየቆመ ነው የሚሄደው ማለት ነው ጊዜ ለኛ የሚቆጥርበት ፍጥነት እያጠረ እየቀነሰ ስሎ እየሆነ ይመጣል ቅድም ግራቪቲ ላይ ሀፕን እንዳደረገው ሁሉ በስፒድ ኦፍ ላይትን ለስፒድ ኦፍ ላይትን በሚቀርብ ፍጥነት መጓዝ ስንጀምር የታይም ስፒድ እየቀዘቀዘ ስሎ እየሆነ ይመጣል ለኛ ከዛ ዞረን ግን አሁን ምድርን ብናያት ደግሞ እንዳልኳችሁ ቀደም ምድር ፋስት ፎርዋርድ እየሆነች ትመጣለች ሶ ያ ማለትም ለኛ ጊዜ እየቀዘቀዘ ሲመጣ ለምድር ጊዜ እየፈጠነ ይመጣል ያ ማለትም እኛ የምንኖረው አንድ ሰዓት ምድር ላይ 100,000 ዓመት ሊያልፍ ይችላል እኛ የምንኖራት አንድ ደቂቃ ምድር ላይ 100 ዓመታት ሊያልፍ ይችላል ለኛ ጊዜ ስሎ ነው ለኛ ጊዜ የሚቆጥርበት መንገድ ይቀንሳል ይቀዘቅሳል ምድር ላይ ግን ላይክ ኖርማሊ ይሄዳል ማለት ነው ያ ማለት በአንጻራዊነት እሳቤ የተለያየ አይነት የታይም ኤክስፒሪየንስ ይኖረናል በዛ መልኩ ታይም ትራቭል ማድረግ እንችላለን ማለት ነው that means 99.9% በብርሃን ፍጥነት መጓዝ የሚችልን ስፔስ ክራፍት ብንገነባና ከምድር ወጥተን ለአንድ ሰዓት ለሁለት ሰዓት ያተክል በዛ መልኩ ተጉዘን ላይክ ተመልሰን ብንመጣ ምድር ላይ 100,000 ዓመታት ወይ ሚሊዮን ዓመታት አልፎ ልናገኝ እንችላለን ማለት ነው በዛ መልኩ ታይም ትራቭል አድርገን ማለት ነው ይሄ ቀላሉ ታይም ትራቭል የማድረጊያ መንገድ ነው actually ቀላል አይደለም ላይክ በ99.9% በብርሃን ፍጥነት የሚጓዝ ስፔስ ክራፍት መገንባት ላይክ አሁን ባለን ቴክኖሎጂ ነው ፖሲብል ሌላ በዛ መልኩ ያስኬድ ነው ያለ ነገር አለ ነግራችኋለሁ በዛ መልኩ የሚጓዝ ከዚህ በፊት አንስቼላችሁ ነበር ካስተዋላችሁ ሶ በዚህ መልኩ ታይም ትራቭል ማድረግ እንችላለን ማለት ነው ግራቪቲው ኃይለኛ የሆነ ቦታ ላይ ከተገኘንና እዛ ቆይተን ወደ ምድር ከመጣን የምድር ጊዜ አልፎ ተጠብቀናል ሶ እኛ ስንመጣ እድሜያችን አልሄደም እድሜያችን አልቆጠረም እንደድሮ ወጣት ነን ግን ምድር ላይ ህዝቦች ጠፍተው አዳዲስ ህዝቦች መጥተው እናገኛለን ማለት ነው እንደዛ ሁሉ በብርሃን ፍጥነት ደግሞ ላይክ 99.9% በብርሃን ፍጥነት መጓዝ ከቻለንና ለጥቂት ጊዜ ከምድር ወጥተን ተጉዘን ስንመለስ ሌላ የምድር ታሪክ ተቀይሮ ብዙ ነገር አጋጥሞ በአንድ ሰዓት ውስጥ እንመጣለን ማለት ነው ወይ ለዚህ እንግዲህ ምሳሌ ኢንተርስቴለር ማንሳት እንችላለን ኢንተርስቴለር ላይ ኩፐር ላይክ ዋና ካራክተሩ አባትየው ምድርን ለማዳን ወይም ለምድር ህዝቦች ሌላ ዓለምን ለመፈለግ ምድር ለሰው ልጆች አልመች ብላ ሌላ ዓለምን ለመፈለግ ሚለርስ የምትባል ፕላኔት ላይ ሄዳሉ ሚለርስ ፕላኔቷ ደግሞ ላይክ ኦርቢት የምታደርገው ግራቪቲ ሃይ ስለነበረ ላይክ እነሱ አንድ ሰዓት እዛ ፕላኔት ላይ የሚቆዩ ጊዜ ምድር ላይ 7 ዓመት ይቆጥር ነበርና እሱ ያኔ ላይክ 40ዎቹ እድሜ ላይ የነበረ አባት ነው የ10 ምናምን ዓመት ልጅ አለችው መርፍ የምትባል ምን ይላታል ስመለስ እዛ ፕላኔት ላይ ቆይቼ ስመለስ ማን እርግጠኛ ነኝ ተመሳሳይ እድሜ ላይ ሆነን ልንገናኝ እንችላለን ብሏት ነበር ማለት ነው እንዲህ ቃል ገብቶላት ተመሳሳይ እድሜ ላይ ሆነን እንገናኛለን ከዛ በላይ አልቆይም ብሎ ቃል ገብቶላት ይሄድና እዛ ሚለርስ ፕላኔት ላይ ያልተጠበቁት ነገር ሀፕን ያደርጋል ባልተጠበቁት መልኩ ያልተጠበቀ ማዕበል ይመጣና እነሱ ኦልሞስት በቃ ለአንድ ሰዓት ለሁለት ሰዓት ቢቆዩ ነው ያን ያህል የመቆየት እቅድ አልነበራቸው ግን ኃይለኛ ማዕበል መጥቶ ለጥቂት ሰዓታት እንዲቆዩ አደረጋቸው ማለት ነው ላይክ ለአንድ ሰዓት ለሁለት ሰዓት ጭማሪ እንዲቆዩ እዛ ፕላኔት ላይ አስገደዳቸው ማለት ነው ያ ስፔስ ክራፍታቸው መነሳት አልቻለም ነበር ሶ ያ ሀፕን አድርጎ በዛች ጥቂት ስህተት ምክንያት ምድር ላይ 10 ምናምን 20 ምናምን ዓመታት አለፉ ኦልሞስት 23 ዓመት አለፈ ላይክ ለአንድ ሰዓት ለሁለት ሰዓት በተፈጸመ ሌላ ፕላኔት ላይ በተሰራ ስህተት ምክንያት 20 ምናምን ዓመታት አለፉ ማለት ነው ሶ በዚህ መልኩ ላይክ እድሜያቸው ሁላ ተላለፈና ምን ሀፕን አደረገ ጭራሽ እድሜያቸው ኩያ ሆኖ ሳይሆን የተገናኙት ልጅ የ10 ምናምን ዓመት ልጅ የነበረችው ህፃን ሴት ልጅ ታላቅ አያቱ ሆና የአያቱ እድሜ ላይ ሆና ልጁ ከሱ በላይ አርጅታ አገኛት ማለት ነው ሶ ላይክ ታይም ትራቭል ማለት ይሄ ነው እሱ ሲመጣ የ120 ዓመት ሰው ሆኖ ነው የመጣው እድሜው ላይክ የ120 ይሁን እንጂ አላረጀም ምን አላለ ምድር ላይ ግን ህፃን ልጁ አርጅታ 100 ምናምን ዓመት ሞልታ አገኛት ማለት ነው ሶ ይሄ ታይም ትራቭል የሚሰራበት ሌላው መንገድ ነው
ሌላው እዚህ ምድር ላይ ታይም ትራቭል እያደረገ ያለ አንድ ነገር ቢኖር ምንድነው ላርጅ ሃድሮን ኮላይደር የሚባለው ላይክ ሰርን ባለፈው የፈጣሪ መፍጠሪያ ተገኘ ብዬ ነገርኳችሁ ስለ ሂግስ ቦሶን ያወራሁበት ካላያችሁት እሱ ቪዲዮ እዩት እዛ ላርጅ ሃድሮን ኮላይደር ላይ ምንድነው የሚሆነው ፕሮቶኖችን ትናንሽ ፓርቲክሎችን በ99.9% በብርሃን ፍጥነት እየተጓዙ እርስ በርስ እንዲጋጩ ማድረግ ነው ዛት ሚንስ እነዛ ፓርቲክሎች ፕሮቶኖቹ እየተጓዙ ያሉት ኦልሞስት ላይክ ታይም ትራቭል ማድረግ በሚቻልበት ስፒድ ነው ማለት ነው እየተጓዙ ያሉት ሶ there is something happen እያደረገ ነው ብራያን ኮክስ ላይክ ፕሮፌሰር ብራያን ኮክስ ያነሳው ሐሳብ ነውና በጣም ነው የገረመኝ ስለዚህ ሲያነሳ ምን አለ 99.9% በብርሃን ፍጥነት መጓዝ ሲንችል ታይም ትራቭል ብቻ አይደለም ማድረግ የምንችለው ምንድነው ማድረግ የምንችለው ስፔስ ሽሪንክ ያደርጋል ላይክ ቦታ ራሱ ይጠባል ቦታ ራሱ ላይክ አሁን ለምሳሌ አንድሮሜዳ እና ሚልኪ ዌይ ጋላክሲ ያለው አይደለ አንድሮሜዳ ጋላክሲ ላይ ለመሄድ ብንፈልግና በዛ ፍጥነት መጓዝ ብንችል የነበረው ክፍተት ይጠብና በሚኒት ላይክ በደቂቃዎች ካንድ ጋላክሲ አንድ ጋላክሲ ላይ መጓዝ የምንችልበት ላይክ የፊዚክስ ፖሲብል ላይክ መንገዶች እንዳሉ ላይ እናገራና ምን አለ እዚህ ላርጅ ሃድሮን ኮላይደር ላይ 99.9% እነዛ ፓርቲክሎች ሲጓዙ የሚጓዙት 27 ኪሎ ሜትር ቱቦ ውስጥ ነው 27 ኪሎ ሜትር ቱቦ ውስጥ ነው 99.9% በዛ ፍጥነት የሚጓዙት ማለትም ያንን 27 ኪሎ ሜትር ቱቦ 11000 ጊዜ በአንድ ሰከንድ ይዞሩታል እነዛ ፓርቲክሎች እንግዲህ ትሪሊየንስ ኦፍ ፓርቲክሎች ናቸው በዛ ፍጥነት እየተጓዙ ነው እርስ በርስ የሚጋጩት ያ ማለት አለ ላይክ ብራያን ኮክስ ሲያወራ በጣም የገረመኝ ኮንሴፕት ነው ምን አለ ላይክ ኦልሞስት 27 ኪሎ ሜትር የነበረው ያ ቱቦ ለነዛ ፓርቲክሎች በዛ ፍጥነት እየተጓዙ ስለሆነ ይጠባል ለኛ ይመስለናል እንጂ ለነዛ ፓርቲክሎች የ4 ሜትር ስፋት ያለው ቦታ ነው በዛ ፍጥነት ሲጓዙ ቦታ ለነሱ ይጠብላቸዋል ማለት ነው ኢማጂን እንግዲህ ላይክ የተለያየ ፓርቲክሎች የተለያየ ኤክስፒሪየንስ ምድር ላይ ሆነንም ራሱ የተለያየ ኤክስፒሪየንስ ያደርግን ነው ማለት ነው በጣም ነው የሚገርመው ይሄ that means በብርሃን ፍጥነት ስንጓዝ ላይክ ታይምም ሽሪንክ ያደርጋል ቦታም ይጠባል ማለት ነው ትልቅ የነበረ ሰፊ የነበረ ቦታም ይጠባል ማለት ነው እንግዲህ ይሄ አንስታይን እንደነገረን ስፔስ ታይም የተለያዩ ነገሮች እንዳልሆኑ ነግሮናል ስፔስ እና ታይም የተለያዩ ነገሮች ሳይሆኑ አንድ ተያያዥ የሆኑ ነገሮች ስለሆኑ በዚህ መልኩ ስፔስንም አፌክት ያደርጋል ማለት ነው ትራቨሊንግ ላይክ በፍጥነት መጓዝ እንችል ሌላው ላርጅ ሃድሮን ኮላይደር ብቻ ሳይሆን ምድራችን ላይ ያለ ደግሞ ሌላው ነገር ከታይም ጋር አፌክት የሚያደርገው ሌላው ነገር ኢንተርናሽናል ስፔስ ስቴሽን ነው ላይክ ምድር ላይ ያለ ከምድር ውጪ ምድርን ኦርቢት የሚያደርግ በቀን ውስጥ ላይክ በተደጋጋሚ ጊዜ ምድርን የሚዞራት አንድ የላብራቶሪ ስቴሽን አለ ምድር ስፔስ ላይ ያለ ያ ምንድነው የሚያደርገው 28000 ኪሎ ሜትርን ላይክ በሰዓት 28000 ኪሎ ሜትርን ይጓዛል ማለት ነው በምድር ዙሪያ that means ላይክ በፍጥነት ከኛ በላይ በፍጥነት እየተጓዘ ስለሆነ እዛ ኢንተርናሽናል ስፔስ ስቴሽን ውስጥ ያሉና በዚህ ፍጥነት በስቴሽን ውስጥ እየተጓዙ ያሉ አስትሮናውቶች ከኛ በተለየ መልኩ ነው ጊዜና እድሜን ኤክስፒሪየንስ የሚያደርጉት በጣም በትንሹ በሆነ መልኩ ላይክ እድሜያችን ሁላ እየተለያየ ጊዜያችንም ይለያያል ማለት ነው የኛና የነሱ እዛ ኢንተርናሽናል ስፔስ ስቴሽን ውስጥ ለአንድ አመት የቆየና በዛ ፍጥነት ለአንድ አመት ሲጓዝ የነበረ ስኮት ኬሊ የሚባል አንድ አስትሮናውት መንታ ወንድሙ ምድር ላይ ነበርና ላይክ ለአንድ አመት ሙሉ በዛ የተለያየ ሁኔታ ውስጥ ሆነው ከቆዩ በኋላ እድሜያቸው ስላይትሊ በትንሽ መልኩ እንደተለያየ ይነገራል ማለት ነው በዛ መልኩ ሲጓዝ ላይክ ምድር ላይም ሆነ በዚህ መልኩ ታይም ትራቨልን ላይክ ጥንት የሆነች ታይም ትራቨልን ኤክስፒሪየንስ አድርገናል በአጋጣሚ ማለት ነው ሶ በዚህ መልኩ ታይም ትራቨል የተለያዩ ሐሳቦቹ ይሄንን ይመስላሉ ዋና ነጥቦች አስቀሮት ካለ እናንተ ጨምሩበት በጊዜ ላይ መጓዝ ብቻ ወደ ኋላ or ወደፊትም ሊሆን ይችላል ምንድነው ማድረግ የምትፈልጉት ላይክ ወደ ኋላ በጊዜ ላይ መጓዝ እንዳወራ ነው ላይክ ያነሳናቸው ነጥቦች ፖሲብል ቢሆኑና ማድረግ ብንችል በጊዜያችሁ ላይ ያለፈ ወይም ከዚህ በፊት ያደረጋችሁት ማስተካከል የምትፈልጉት or ይሄን አድርገው ነበር የምትሉት ነገር አለ ላይክ እስቲ ጻፉልኝ በእውነት መስማት የምፈልገው ነገር ስለሆነ ነው እና በጊዜ ላይ ወደፊት መጓዝ የሚቻልስ ከሆነ ምን አይነት ነገሮችን የሚለውጥ ይመስላችኋል ቴንክ ዩ በጣም ነው መሰግነው ላይክ
በቀጣይ ደግሞ በሌሎች ነገሮች ላይ እናወራለን። እንዳወራችሁ ፈልጉትን ነገሮች ጻፉልኝ። ሰብስክራይብ አድርጉ፣ ላይክ ኮሜንት አድርጉ። ፒስ አውት